ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ለተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ሙሉ 24 ሰዓት ስለምናስተምር በኢሞ፣ በቴሌግራም ወይም በዋትሳፕ ታች ላይ ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል ማለት ነው። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ለቻናላችን ቤተሰብ ሆናችሁ ደንበኛ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁን፣ ምክንያቱም እናንተ ላይክ፣ ሼር፣ ሰብስክራይብ ስታደርጉ እኔ የምሰራው ቪዲዮ ለብዙሃን ተደራሽ እንዲሆን ትልቅ ፋይዳ አለው ማለት ነው። ስለዚህ ትብብራችሁን እያሳያችሁ መሆን አለበት። አሁን ቀጥታ ወደ ትምህርታችን እንገባለን ማለት ነው። እንዳልኳችሁ ዛሬ አማርኛ ቃላቶችን ነው የምንመማረው። ፊደላቶችን እየገጣጠምን ለማንበብ እንሞክራለን ማለት ነው። በተለይ ገና ቃላት ምስረታ ላይ ከሆናችሁ ፊደላቶችን የተወሰነ ያውቃችሁ፣ ነገር ግን ቃላት ለመመስረት ቃላቶችን ገጣጥማችን ለማንበብ የምትቸገሩ ከሆነ ይህ ቪዲዮ በእርግጠኝነት የሆነ ነገር ያግዛችኋል። በደንብ መከታተል አለባችሁ ማለት ነው። እንግዲህ ቃላት ስናነብ መጀመሪያ ምን ማወቅ አለብን? ፊደላቶችን መለየት ተገቢ ነው። በመጀመሪያ ፊደላቶችን ሙሉ 34ቱን የአማርኛ ፊደላቶች ማወቅ አለባችሁ ማለት ነው። ስለዚህ ፊደላቶችን ለማወቅ ደግሞ ዩቲዩብ ላይ እየተከታተላችሁ እየገባችሁ መከታተል ትችላላችሁ። ምናልባት ደግሞ ጊዜ ካላችሁ ደግሞ ተመዝግባችሁ መማር ከፈለጋችሁ ደግሞ ደውላችሁ ፊደላቶችን ማጥናት መማር ትችላላችሁ። ስለዚህ በባለፈው ቪዲዮ የሰራኋቸው ስላሉ ቃላቶችን ለማንበብ ለመለማመድ መጀመሪያ ፊደላቶችን ብትለዩ መልካም ነው። ፊደላቶችን ከለያችሁ በኋላ ደግሞ ቀጣይ ምንድነው ማድረግ ያለባችሁ? እንደነዚህ አይነት ቃላቶችን መማር ያስፈልጋል፣ ማወቅ ያስፈልጋል ማለት ነው። አማርኛ ለማንበብ መጀመሪያ ፊደል ማወቅ፣ ከዚያ ደግሞ ቃላቶችን እየመሰረቱ መለማመድ፣ በመጨረሻ ደግሞ በደንብ አድርጎ ለማንበብ ሙሉ ሀሳቦችን ትሬኒንግ መለማመድ ያስፈልጋል ማለት ነው። ስለዚህ ዛሬ እነዚህን ቃላቶች እንመማራለን። እስከ መጨረሻው ተከታተሉኝ። ከመጀመሪያው ጀምራለሁ። እዚህ ጋር እቺ ምን ትላለች? ሎሚ ሎሚ ይላል። አሁን ሎሚ የሚለው እንደምታዩት ሁለት ፊደላቶች አሉ። የመጀመሪያዋ ሎ ነች፣ ከዚያ ደግሞ ሚ። አማርኛ ስታነቡ ከዚህ ከግራ ወደ ቀኝ ነው የሚነበበው፣ ከግራ ወደ ቀኝ ይነበባል። ስታነቡ ደግሞ እያንዳንዱ ፊደላቶች በትክክል መጥራት አለባችሁ ማለት ነው። ምክንያቱም ብዙ ጊዜ ፊደላቶች አማርኛ ድምጾች ይመሳሰላሉ። ለምሳሌ ቺ ለቤተሰብ ሰባተኛ ሎ ነች። ነገር ግን ለሉ ሊ ስንል አሁን ድምጻቸው ተቀራራቢነት አላቸው። ስለዚህ ሰባተኛ ፊደል ከስድስተኛ ጋር፣ ከአምስተኛ ከአራተኛ ጋር እንዳይመሳሰሉባችሁ በትክክል ለመጥራት መሞከር። ምክንያቱም እቺን ፊደል ለምሳሌ የተወሰነ ቀየር ብታደርጓት ሎሚ የሚለውን ቃል ወይም ትርጉም አይሰጣችሁም ማለት ነው። ስለዚህ በደንብ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ምን ይላል? ሎሚ ሎሚ ይላል። እሺ ከዚህ ጋር ስንመጣ ደግሞ ሞገስ ሞገስ ሞገስ። አሁን ሞገስ የሚለው እዚህ ጋር ባለ 3 ፊደል ነው። የመጀመሪያው ሞ አለች፣ ከዚያ ገ መጨረሻ ስ። ሞ ማለት የመቤተሰብ ሰባተኛ ነች። ገ የመጀመሪያ ፊደል ነች። ስ ማለት ደግሞ የሰ ቤተሰብ ስድስተኛ። እነዚህም በአንድ ላይ በስርዓት ስናነባቸው ሞገስ ይላሉ ማለት ነው። እዚህ ጋር ደግሞ ሶስት ሶስት ይላል። አሁን ሶስት የሚለው እዚህ ጋር ሞገስ እንደሚለው ሁሉ ባለ 3 ፊደል ናቸው። ሶ ማለት የሰ ቤተሰብ ስድስተኛ፣ ሶ ማለት የሰ ቤተሰብ ሰባተኛ፣ ስ የሰ ቤተሰብ ስድስተኛ፣ ት ስድስተኛ የተ ቤተሰብ። እነዚህም በአንድ ላይ ስናነባቸው ሶስት ይላል። እሺ ከዚህ ጋር ደግሞ ሾመው ይላል። ሾ ማለት የሸ ቤተሰብ ሰባተኛ ፊደል ነች። መ የመጀመሪያ ፊደል ነች። ው የወ ቤተሰብ ስድስተኛ። እነዚህን በአንድ ላይ ስናነባቸው ሾመው የሚል ትርጉም ይሰጡናል ማለት ነው። ከዚህ ጋር ደግሞ ቆየ ቆ የቀ ቤተሰብ ሰባተኛ፣ የመጀመሪያ ፊደል በአንድ ላይ ቆየ። እሺ ከዚህ ጋር ደግሞ ቦርድ ቦ የበቤተሰብ ሰባተኛ፣ ር ስድስተኛ፣ የረ ቤተሰብ ድ ስድስተኛ፣ የደ ቤተሰብ አንድ ላይ ቦርድ ይላል። እሺ ከቺ ደግሞ እዚህ ጋር ምን ትላለች? ቶሎ። እነዚህ ሁለቱም ሰባተኛ ድምጾች ፊደላቶች ናቸው። በአንድ ላይ ቶሎ የሚል ትርጉም አላቸው ማለት ነው። ወደ ሁለተኛው እዚህ ጋር ስንመጣ ደግሞ እዚህ ጋር ደግሞ ምን ይላል? ዮናስ ዮ ማለት የቤተሰብ ሰባተኛ ነች። ና የነ ቤተሰብ አራተኛ፣ ስ
የሰ ቤተሰብ ስድስተኛ በአንድ ላይ ዮናስ። እሺ ከዚህ ጋር ደግሞ ኖረች ኖረች ኖረች። ኖ የነ ቤተሰብ ሰባተኛ፣ ረ የመጀመሪያ ፊደል፣ ች ደግሞ ስድስተኛ የቸ ቤተሰብ በአንድ ላይ ኖረች የሚል ትርጉም አለው ማለት ነው። እሺ ከዚህ ጋር ደግሞ ኦዲት ኦዲት ኦዲት። ኦ ሰባተኛ የኦ ቤተሰብ፣ ዲ ሶስተኛ የደ ቤተሰብ፣ ት ስድስተኛ የተ ቤተሰብ አንድ ላይ ኦዲት ኦዲት። እሺ ከዚህ ጋር ደግሞ ኮሚቴ ኮሚቴ ኮሚቴ። ኮ ማለት የከ ቤተሰብ ሰባተኛ፣ ሚ ሶስተኛ የመ ቤተሰብ፣ ቴ የተ ቤተሰብ አምስተኛ በአንድ ላይ ኮሚቴ ኮሚቴ ይላል። እሺ ከዚህ ጋር ደግሞ ኮፊ ኮፊ ኮፊ። ፊ ማለት የፈ ቤተሰብ ሶስተኛ ነች። ኮፊ። ዞረች ዞረች ዞረች። ዞ ማለት የዘ ቤተሰብ ሰባተኛ፣ ረ የመጀመሪያ ፊደል፣ ች ስድስተኛ የቸ ቤተሰብ ላይ ዞረች ይላል። እሺ ከዚህ ጋር ደግሞ ዞን ዞን ዞን። ን ማለት የነ ቤተሰብ ስድስተኛ ዞን። እሺ ወደዚህ ስንመጣ ደግሞ ዶሮ ዶሮ። እነዚህ ደግሞ የደ ቤተሰብና የረ ቤተሰብ ሰባተኛ ድምጾች ናቸው። ዶሮ። ዶላር ዶላር ዶላር። ዶ የደ ቤተሰብ ሰባተኛ ብያቸዋለሁ እዚህ ጋር ምንድን ነገርኳችሁ? ላ የለ ቤተሰብ አራተኛ፣ ር ስድስተኛ የረ ቤተሰብ አንድ ላይ ዶላር ይላል። እሺ ከዚህ ጋር ደግሞ ጆሮ ጆሮ ጆሮ። ጆ የጀ ቤተሰብ ሰባተኛ፣ ሮ የረ ቤተሰብ ሰባተኛ በአንድ ላይ ጆሮ። ጎመን ጎመን ጎመን። ጎ የገ ቤተሰብ ሰባተኛ፣ መ የመጀመሪያ ፊደል፣ ን ስድስተኛ የነ ቤተሰብ አንድ ላይ ጎመን ይላል። እሺ ከዚህ ጋር ደግሞ ጎርፍ ጎርፍ ጎርፍ። ር ማለት የረ ቤተሰብ ስድስተኛ፣ ፍ ስድስተኛ የፈ ቤተሰብ አንድ ላይ ጎርፍ ጎርፍ። ጎዳና ጎዳና ጎዳና። ዳ ማለት የደ ቤተሰብ አራተኛ፣ ና ደግሞ የነ ቤተሰብ አራተኛ እዚህ በአንድ ላይ ጎዳና ይላል። እሺ ከዚህ ጋር ደግሞ ጦር ጦር ጦር። ጦ ማለት የጠ ቤተሰብ ሰባተኛ ነች። ር ስድስተኛ የረ ቤተሰብ በአንድ ላይ ጦር የሚል ትርጉም አላቸው ማለት ነው። ወደ መጨረሻው ወደዚህ መስመር ስንመጣ ደግሞ እዚህ ጋር ምን ይላል? ጦጣ ጦጣ። ጦ የጠ ቤተሰብ ሰባተኛ፣ ጣ የጠ ቤተሰብ አራተኛ፣ ሰባተኛና አራተኛ ድምጾች በአንድ ላይ ሲሆኑ ጦጣ የሚል ትርጉም አላቸው ማለት ነው። እሺ ከዚህ ጋር ስንመጣ ደግሞ ጮኸ ጮኸ ጮኸ። ጮ ሰባተኛ የጨ ቤተሰብ፣ ሀ ደግሞ የመጀመሪያ ፊደል ጮኸ። ጮራ ጮራ ጮራ። ራ ማለት የረ ቤተሰብ አራተኛ ጮራ። ፎቶ ፎቶ። ፎ ማለት የፈ ቤተሰብ ሰባተኛ፣ ቶ የተ ቤተሰብ ሰባተኛ በአንድ ላይ ፎቶ የሚል ትርጉም አላቸው ማለት ነው። እሺ ከዚህ ጋር ደግሞ ፎቅ ፎቅ ፎቅ። ቅ የቀ ቤተሰብ ስድስተኛ፣ ፎ ደግሞ እንደነገርኳችሁ የፈ ቤተሰብ ሰባተኛ ብያቸዋለሁ በአንድ ላይ ፎቅ ይላል። እሺ ከዚህ ጋር ደግሞ ፖሊስ ፖሊስ ፖሊስ። ፖ የፐ ቤተሰብ ሰባተኛ፣ ሊ የለ ቤተሰብ ሶስተኛ፣ ስ የሰ ቤተሰብ ስድስተኛ እንደዚህ ማለት ላይ ፖሊስ ፖሊስ ይላሉ። እሺ ከዚህ ጋር ደግሞ ይቺ የመጨረሻዋ ደግሞ ምን ትላለች? ፖስታ ፖስታ ፖስታ። ፖ ነግሬያችኋለሁ የፐ ቤተሰብ ሰባተኛ ብያችኋለሁ። ስ የሰ ቤተሰብ ስድስተኛ፣ ታ የተ ቤተሰብ አራተኛ እነዚህ በአንድ ላይ ሲነበቡ ፖስታ ፖስታ ይላሉ ማለት ነው። በጣም አሪፍ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ማለት ነው። የአማርኛ ቃላት ምስረታ ዛሬ ተለማምደናል። በቀጣይ ደግሞ በሌሎች ቪዲዮዎች አማርኛም እንግሊዘኛም ደግሞ ሌሎችም ትምህርቶች ይዤላችሁ እመጣለሁ። እናንተ ይህን ቪዲዮ በደንብ እዩት። ያልገባችሁ ነገር ካለ በኮሜንት ጠይቁ። እንዲሁም ደግሞ ደውላችሁ መጠየቅ ከፈለጋችሁ ነው ደውሉ፣ ስልኬ ታች ላይ ስላለ። ስለዚህ ይህን ቪዲዮ በደንብ ደጋግማችሁ እዩት። ቀጣይ ደግሞ በሌላ ቪዲዮ እስከምመለስ እናንተ እነዚህን በደንብ አድርጋችሁ አውቃችሁ መቆየት አለባችሁ ማለት ነው። መልካም ጊዜ። ባይ ባይ።